ለመከታተል ፋሲል ጋዜጠኛ ፋሲል ጋርም ቆይታ ይኖርናል። ተስፋ አብረን ቀናል። ፋሲል ጤና ይስጥልን። ጤና ይስጥልኝ አይጮ። ተስፋዬም አለ። አዎ ጤና ይስጥልኝ አይጮ። እና እሱ ሰላምታ አይገባውም እንዴ? እንዴ በሚገባ ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ ፋሲል። አዎ ተስፋዬ አንዳለብህ ያው እንግዲህ አንተ እኔ ስልክ ስለሆነ ላንተ ጤና ይስጥልኝ ያለህና በኋላ ያው ሂሳብ እናደርጋለን። ፋሲል ሲል ቆይታም እንዳርጎ ካንተ ጋር በተለይ አሁን ቀደም ሲል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተናገሩት ሁኔታም አለ። መከላከያ ሰራዊታችን በተለይ በደቡብ ሊባኖስ ውስጥ ሰርቆ በመግባት ታሪክ እየደገመበት ሁኔታ አለ። እንዳንዳው እስኪ ይሄን ነገር ሰፋ አድርገህ እስኪ አስረዳን። ምንድነው ይሄ ባልፎር የሚባለው ቦታ ምንድነው? ወደፊት ቡፋር የሚባለው ካሁን በፊት መከላከያ ሰራዊት እዛ ቦታ ነበር። ብዙ ጀብድ ተሰርቷል፣ መስዋዕትም ተከፍሏል። ባፉ ኮረብታ ሳይሆን ተራራ ነው። የተሰራውምና የተገነባው በ1200 ዓመተ ምህረት አካባቢ በመስቀለኛው ጦርነት ወቅት የኢየሩሳሌም ንጉስ በነበሩት የክርስቲያን አስተዳደር አማካኝነት ነው። በ1200 ዓመተ ምህረት አካባቢ ቦታው እስራኤልን ግልጽ ሆኖ ሁኔታ በሚገባ ማየት የሚቻልበት ቦታ ነው። ሊባኖስን ደግሞ ወደ ሰሜን ማየት የሚቻልበት ቦታ ነው። ከቦታው ሆኖ ደግሞ ደቡብ ሶሪያንም ማየት የሚቻልበት ቦታ ነው እና ከፍተኛ ወታደራዊ ስትራቴጂክ ቦታ ነው ማለት ይቻላል። ይህን ቦታ ማለትም ይህን ኮረብታ ወይም ተራራ ለመጀመሪያ ጊዜ እስራኤል በቁጥጥር ስር ያዋለችው አንተ እንደገለጽከው በ1982 ዓመተ ምህረት በመጀመሪያው የሊባኖስ ጦርነት ነበር። ከዛ በኋላ በ2000 ዓመተ ምህረት እስራኤል ደቡብ ሊባኖስን ለቃ ስትወጣ ያንን ቦታውን ለቃ ወጣ ነበር። አሁን እንግዲህ በመጀመሪያው በ82 ዓመተ ምህረት ጦርነት ቦታውን ለመያዝ 6 ወታደሮቻችን ከቡድን አዛዥ በኮነን ጋር ተሰውተዋል በ1982 ዓመተ ምህረት። አሁን ግን ዓለምንም መስዋዕትና አንድ ወታደር አልወቅሰል በዛን ጊዜ ይህን ቦታ ያዙት በ1982 ዓመተ ምህረት ጎላኒ የተሰኘው ልዩ የኮማንዶ ጦር አባላት ነበሩ። አሁንም ኃላፊነት የተሰጣቸውና ቦታውን የተቆጣጠሩት የጎላኒ ማለትም ባታሊዮን አባላት ናቸው። ኮማንዶች ጎላኒዎች ሁላችንም እንደምናውቀው ጀግናዎች ናቸው፣ ልዩ ኮማንዶች ናቸው። እንደዚህ አይነቶችን ቦታ ለመያዝ በሚደረጉ ጥረቶች በመጀመሪያውን ቦታ ይዘው የሚገኙት እነሱ ናቸው። እንግዲህ በአጠቃላይ ሁኔታው ስንመለከት በአሁኑ ወቅት ብዛት ያላቸው የቤይሩት ነዋሪዎች ምዕራብ ቤይሩትን ዳህያን እየለቀቁ በመውጣት ላይ ይገኛሉ። መኪናዎች መንገዶችን ዘግተዋል። እስራኤልም እርምጃ እንደምትወስድ አስታውቃለች። ምክንያቱም የሂዝቦላ ድርጅት በተደጋጋሚ ሁኔታ በሰሜኑ ሀገራችን ክፍል ላይ ጥቃት መፈጸሙን መቀጠሉና ጥቃቱን ደግሞ የማስፋቱ ሁኔታ ነው። እስካሁን ድረስ ያልደረሰባቸውን ማለትም በዚህ በአሁኑ የተኩስ አቁም ስምምነት ያልደረሰባቸውን ቦታዎች አኮን፣ ካርሜልን፣ ጥፋት የመሳሰሉትን ቦታዎች በማጥቃቱ ምክንያት ነው። እንግዲህ በአጠቃላይ ሁኔታ ስንመለከተው ሊባኖስ ተጨባጭ ሁኔታ ከኢራን ጋር ካለው ተጨባጭ ሁኔታ ጋር እንደሚያያዝ ግልጽ ነው። ኢራኖችም አለንላችሁ አይዟችሁ እያሉ ነው ለሊባኖስ ውስጥ ማለት ነው ለሂዝቦላዎች። በአንጻሩ ደግሞ በሊባኖስ መንግስትና በእስራኤል መካከል የሚደረገው ድርድር በአሜሪካ አማላጅነት እንደቀጠለ ነው። እንግዲህ ከዚህ ጋር በማያያዝ በሊባኖስ ጀመራችሁ እንደው ባጭሩ ስለ ኢራን አስተያየት ልሰንዝር እና ከዛም ጥያቄዎች ካሏችሁ ወደ ሌሎች ምርሶች እናልፋለን። የኢራንን ተጨባጭ ሁኔታ ስንመለከት ምንም አዲስ ነገር የለም። አዲስ ነገር የለም ስንል የተኩስ አቁም ስምምነት አልተፈረመም፣ ጊዜያዊ ስምምነት አልተደረሰም። በሁለቱም ወገኖች መካከል የሀሳብ ልዩነት እንዳለ እየተነገረ ነው። ኢራን አሜሪካን ማውገዟን እንደቀጠለች ነው። በአንጻሩ ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ በቂ የሆነ ስምምነት እና ጥሩ ስምምነት እስካላገኘው ድረስ ምንም ስምምነቱን ማስመልከት ፊርማዬን አላኖርም እያሉ ነው። በአጠቃላይ ሁኔታ ያለን በተጨባጭ ሁኔታ ይመስላል። አመሰግናለሁ ፋሲል። ተስፋዬ ወደ አንተ ልምጣ ጥያቄህን እንድትሰጠው። እንግዲህ በድጋሚ ጤና ይስጥልኝ ፋሲል። እዛው ኢራን ውስጥ ሆነን ብዙም ጊዜ አንዳንድ ምንጮች እንደሚያሳዩት ከሆነ በአሜሪካ እንግዲህ በቅርብ ጊዜ የዓለም ዋንጫን እንደምታስተናግድ ሁሉም ያወቀው ነው እና በዚህ ጊዜ ውስጥ ዶናልድ ትራምፕ ይህንን ውሳኔ ወደ ጦርነቱ ተመልሶ የመግባቱን ውሳኔ
በፍጥነት ለመመለስ የሚያዳግታቸው መስሎ ይታያል ነው የሚባለው። ሌላው ያው በአሜሪካ በህጉ መሰረት እንደገና ወደ ጦርነቱ ለመመለስ በድጋሚ ይህንን የጦርነት ምክንያትን የሚያሳይ አንዳንድ ምርጫዎች ይካሄዳሉ የሚል ነገር አለ እና በዚህ ጉዳይ ላይ በእውነት በእነሱ እንግዲህ በአሜሪካ በእሳቸው በሆነ ሀሳብ ላይ እስራኤል በእነሱ እጅ በአሁን ሰዓት ምንም ማድረግ የማትችልበት ሁኔታዎች ላይ ያለ መስሎ ነው የሚታየው። የሊባኖስን ሁኔታ ስናይ በአሁን ሰዓት የሰላሙን ድርድር ባስመለከተ ነው እንግዲህ ወደ 13 እና 14 ተዋጊዎቻችን የተሰዉበት ሁኔታ ነው በዚህ ተኩስ አቁም ስምምነት ውስጥ። በዚህ ጉዳይ ላይ ምን ትላለህ ፋሲል? በሊባኖስ እንደምቆይ በሊባኖስ በተሰዉት ጉዳይ ስንመለከት የተኩስ አቁሙ ስምምነት ከተደረሰ ጀምሮ የሰዉት ወታደሮቻችን ማለትም ከጥቂት ወራት በፊት ጀምሮ 25 አካባቢ ደርሷል። በእነሱ አካባቢ ደግሞ ከ2000 በላይ ተገለዋል። በእነሱ አካባቢ ደቡብ ሊባኖስ ወድሟል። 1 ሚሊዮን ተኩል የደቡብ ሊባኖስ ነዋሪዎች በስደት ላይ ይገኛሉ። በቤሩት አካባቢ 1 ሚሊዮን ተኩል። በአሁኑ ወቅት በደቡብ ሊባኖስ የሚገኙ ትላልቅ ከተሞች ነዋሪዎች በግምት 200,000 300,000 ቁጥራቸው የሚሆን የጾር የማርጃዩን የነበቲ የከተማ ነዋሪዎች ሺዎች ወጥተው ወደ ሰሜን ወደ ቤሩት አካባቢ በመጓዝ ላይ ይገኛሉ። ይህን ሁኔታ ስንመለከት እንደው ሂዝቦላ ድልን አገኘ ነው ይላሉ እንጂ ስናመዛዝነው እስራኤል አለምንም ማወላወል ድልን በድል እየተቀዳጀች መሆኑን ለመገንዘብ እንችላለን። ወደ አሜሪካው ፕሬዚደንት ዶናልድ ትራምፕ ስንሄድ ደግሞ 3 ምክንያቶች ጦርነቱ እንዳይታደስ ሊሆኑ ይችላሉ የሚባሉ ምክንያቶች አሉ። አንደኛው ምክንያት አንተ ያልከው የዓለም ዋንጫ በአሜሪካና በሜክሲኮ የሚካሄደው፣ ሁለተኛው እና ትልቁ ደግሞ ነገር ደግሞ እንደሚባለው ከሆነ ራሳቸው የ80 ዓመት የልደት በዓል አላቸው በቅርብ ጊዜ ውስጥ። አሜሪካ የተመሰረተችበትና ነጻነቷን ያገኘችበት 250ኛ ዓመት በሐምሌ ወር አካባቢ ይከበራል። ከዛ በተጨማሪ በህዳር ወር ደግሞ በየ2 ዓመት አንድ ጊዜ የሚካሄደው የኮንግሬስ ምርጫ ይካሄዳል። በአሁኑ ወቅት በኮንግሬሱ ማለትም በሴናቱም ቢሆን በማክርቱ ጉባኤ ፕሬዚደንት ዶናልድ ትራምፕ የሚመሩት የሪፐብሊካን ፓርቲ ያለው የብዙሃን ድምፅ በጣም መጠናዊ ስለሆነ ይህንንም መጠናዊ ቦታ አጣለው የሚል ስጋት አለባቸው። ስለዚህ ጦርነት ለዚህ ሁኔታ ሊያበረክትልኝ የሚችለው ምንም አይነት ነገር የለም የሚል አመለካከት አላቸው ይባላል። ግን በአጠቃላይ ሁኔታ ይህን በማስመልከት ደጋግመው ተጠይቀዋል። ከትላንትና ወዲያም በፎክስ የቴሌቪዥን ጣቢያ በሌሎች የቴሌቪዥን ጣቢያዎች ያሉት ምንድነው ምንም አይነት ግንኙነት የለውም፣ ማድረግ ያለብኝን ነገር በዓለም ቢኖር ኳስ ጨዋታም ቢኖር ምርጫም ቢኖር ከማድረግ ወደኋላ ልም ብለዋል። ግን እስካሁን ድረስ የተለወጠ ነገር አናይም። ፋሲል እንደሚናገሩት በእርግጥ እሳቸው ቢጠየቁም ያን መልስ ሊሰጡ ይችላሉ። ነገር ግን አሜሪካ የዓለም አስተዳዳሪ እንደሆነች ሁሉ ሁላችንም እናውቀው ነው። ያ ነገር ግን አሁን በተለይ ከእሳቸው በፊት ከነበሩት ፕሬዚዳንቶች የበለጠ የአሜሪካን ስም በጥሩ ሁኔታ ወደ ነበረበት ማለት ይቻላል የመለሱት የሚገኝበት ወቅት ነበር። ነገር ግን አሁን በቅርብ ጊዜ በተለይ የተኩስ አቁም ስምምነት ከተደረገ ወዲህ በኋላ የምናየው የእሳቸው እንቅስቃሴ፣ ያነጋገራቸው ሁኔታ፣ የውሳኔ የመስጠቱ ሁኔታ እንደገና የአሜሪካን ቅቡልነት ማለትም እሳቸው ያገኙትን ድል ያገኙትን የአሜሪካን ፈርስት አሜሪካ የሚሉትን ወደ ምርጫ ሲመጡ የሚያሉ የመጡበት ጉዳይ ነው። አሜሪካን የበላይነቷን እያጣች የመጣችበት ሁኔታ አይደለም ወይ? እዚህ ላይ አሁን የሚያሳዩትኝ ባለህበት ሂድ የሚመስል ነገር ነው የሚታያለው እና ይሄ ለአሜሪካውያን በተለይ እኛን ወደ ጎን ተውና ለጊዜው በአሜሪካውያን ላይ አይጎዳም ወይ? ጉዳት እያደረሰ አይደለም ወይ? በአሜሪካውያን ላይ ይህን ያህል ጉዳት ያደረሰው ነገር አለ ብዬ አላምንም። ስለ እንግዲህ በስም የተነሳ ነው አሜሪካን አሁን አሜሪካ የስሙን ቆቆቆ ይመጣል ነው የክብር ጉዳይ እንዳልከው ቀንሷል። ካለፈው ጊዜ ጦርነቱ ከተጀመረ ጊዜ በፊት የነበረውና በተጀመረበት ጊዜና አሁን ያለው ቀንሷል። በተለይ በእውነት ማለት ይቻላል በጦርነቱ እኮ ኢራንን አንበርክከዋል። አሜሪካና እስራኤል ኢራንን አንበርክከዋል። ግን በድርድሩ ኢራኖች የላቁ መስሎ ነው የሚታዩት። በድርድሩ ኢራን ከፍተኛ የሆነ ኪሳራ ደርሶባታል። በኢኮኖሚ በተለይ በመዋቅሮች በተለይ አዛዦቿ፣ የኢኮኖሚ ባለሙያዎቿ፣ የኒውክሌር ሳይንቲስቶቿ ሁሉ ተገለዋል። ግን በድርድሩ ኢራን ያሸነፈች መስሎ ነው የሚታየው። አሸንፍ ያለውም እያለች ነው። ያም ሆነ ይህ አሜሪካ የዓለም አስተዳዳሪ ነች፣ የበላይ ነች፣ ሱፐር ፓወር ነች። ይህንን አሁንም ቢሆን ማንም የሚወስድባት የለም።
የበለጠ ለማጠናከር ከፈለገችና ዝናዋን እንዳልከው ለመመለስ ከፈለገች መውሰድ ያለባትን እርምጃዎች መውሰድ አለባት። ይሄንን ነገር እንዲያስቡም ፕሬዚደንት ዶናልድ ትራምፕ ላይ ከፍተኛ ግፊት እየተደረገ ነው። ግን አንዳንድም የፖለቲካ ተጨባጭ ሁኔታዎች፣ የኢኮኖሚ ሁኔታዎች ስላሉ አንዳንድ ችግሮች ይፈጠራሉ። ለምሳሌ ያህል ነዳጅን ደጋግመን ጦርነቱን ከሚያቆሙት ምክንያቶች አንዱ የነዳጅ ዋጋ መናር እንደሆነ ስንገልጽ ቆይተናል። አሁን የነዳጅ ዋጋ ለምሳሌ በከፍተኛ ሁኔታ እየቀነሰ ነው። አሁን አንድ በርሚል ወደ 120 እና 30 ደርሶ ነበር በዶላር። አሁን ወደ 90 አካባቢ ደርሷል ተመልሶ። ስለዚህ ግልጽ ያልሆነ ሁኔታ ላይ ፕሬዝዳንቱ ከጦርነቱ ይልቅ የሚመለከቱት አሁን ባጀቱን በተመለከተ ለምሳሌ ኢኮኖሚውን በተመለከተ ለዛ ቅድሚያ ይሰጣሉ ማለት ነው። መስጠት ሳይሆን አይቼው አሜሪካ ህዝብ እንደመስለኝ ከሆነ ወደ 350 ሚሊዮን አካባቢ መሰለኝ። ከአሜሪካ ህዝብ አብዛኛው ማለት ይቻላል እንደሚመስለኝ ከሆነ ኢራን የት ቦታ እንዳለች የማያውቅም። አሜሪካ እኮ በጣም ትልቅ ሀገር ነች። ህዝቧ ቁጥር በጣም ብዙ ነው። የአሜሪካ ህዝብ አብዛኛው የሚያስበው የዕለት ኑሮውን ነው። የዕለት ኑሮውን ነው የሚያስበው። የስራ ቦታዎች ከሚኖሩበት ቤት አካባቢ ብዙ ጊዜ ሩቅ ናቸው። ወይ በግል መኪና መሄድ አለበት ወይ በባቡር መሄድ አለበት። በግል መኪና በሚሄድበት ጊዜ ነዳጅ ማውጣት አለበት። ነዳጅ ማውጣት ማለት ከኢኮኖሚውን ቀውስ እንዲፈጠርበት ማድረግ ነው። የነዳጅ ዋጋ ከናረ የቤተሰቡን ኑሮ ሁኔታ ከማሻሻል ወደ ኋላ የሚልበት ሁኔታ ነው ያለው። ስለዚህ ይሄ አልተስማማኝም ብሎ በምርጫ ወቅት ህዳር ላይ ሀሳቡን ከፕሬዚደንት ዶናልድ ትራምፕ ወሰደው ማድረግ ወደ ሌሎችን ሊመርጥ ይችላል። እነዚህ ሁኔታዎች ናቸው የሚያሳስባቸው የአሜሪካ ህዝብ የሚያሳስበው። ስለዚህ የሚመርጣቸውን ህዝብ አሜሪካ ዲሞክራሲ ሀገር እንደመሆኗ መጠን አሜሪካ እኮ ኢራን አይደለችም ዲሞክራሲ የሌለባት። አሜሪካ እኮ ቻይና አይደለችም ዲሞክራሲ የሌለባት፣ ወይም ሩሲያ አይደለችም። አሜሪካ ነች፣ ዲሞክራሲ ሀገር ነች። ስለዚህ ፕሬዚደንት ቢሆኑ የዓለም አስተዳዳሪም ቢሆኑ ስልጣናቸው ከፍተኛ ቢሆንም መራጫቸውን መስማት አለባቸው። እነዚህ ምክንያቶች ወደኋላ ሊመልሷቸው ይችላሉ እንጂ ሌሎች ሁኔታዎች ይፈጠራሉ የሚል አመለካከት የለኝም። እስራኤል ግን ምንጊዜም ዝግጁ ላይ ነች። አሁንም ቢሆን አሜሪካ ብሎካዳውን ገደቡን በዛ አካባቢ በሁርሙዝ ወሽመጥ አካባቢ አሁንም እንዳለ ነው። ምንም የተለወጠ ነገር የለም። ጦሯም ወደ 15,000 ወታደሮችን ይዞ አካባቢው እንዳለ ነው። አይቼው እኔ እሰማለሁ። አንተ ትሰማኛለህ? ፋሲል ይሰማል? እኔ ልጠይቅ ፋሲል፣ እንግዲህ በካቢኔው ያው የጠቅላይ ሚኒስትር ቢንያሚን ኔታንያሁ እንዲሁም የመከላከያ ሚኒስትር እስራኤል ካትዝ ያው በሊባኖስ ሰፋ ያለ ዘመቻ እንዲካሄድ ትዕዛዝ ሰጥተዋል። ይሄ ማለት ምንድን ነው? የተኩስ አቁም ስምምነቱ እያለቀ ማለት ነው ወይስ በተኩስ አቁም ስምምነት አለ እየተባለ ጦርነቱ እየተካሄደ ነው? የተኩስ አቁም ስምምነት እኮ ተስፋ ያልተከበረም አይደለም እንዴ? እርግጥ እንደዚህ ባለው ከሆነ በአሜሪካ ጥያቄ መሰረት በቤይሩት አካባቢ አሜሪካና ኢራን የሚያደርጉትን ድርድር እንዳይደናቀፍ እስራኤል ቤይሩት አካባቢ ድብደባውን አቁማ ነበር። አሁን ግን አማራጭ የሌለበት ሁኔታ ተፈጥሯል። በዚህ ጥቂት ቀናት ውስጥ 2 ወታደሮቻችን ሞተዋል። የሰሜኑ ሀገራችን ክፍል በከፍተኛ ሁኔታ እየተደበደበ ነው። አሁን እኛ ያለንበት ቴል አቪቭ ራማት ጋን አካባቢ ስንመለከት ሰው እዚህ ይዝናናል፣ ስራ ቦታ ይሄዳል፣ ልጆች ትምህርት ቤት ይሄዳሉ። በሰሜኑ አካባቢ ግን በድንበር አካባቢ እንደዚህ አይነት ሁኔታ የለም። ትምህርት ቤቶች የሉም፣ ብዙ ንብረቶች እየወደሙ ነው። እነዚህን ሁኔታዎች ሁሉ ስናይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሆነ የመከላከያ ሚኒስትር እስራኤል ካትዝ አማራጭ የሌለበት ሁኔታ ነው የደረሱ። ዛሬ እስራኤል ካትዝ የመከላከያ ሚኒስትሩ በሰጡት መግለጫ ተስፋ ያሉት አባባል አለ። አሁን እኛ በሚገባ የምንመለከተው የቤይሩት ተጨባጭ ሁኔታ ልክ በሰሜኑ ሀገራችን ክፍል እንዳለው ተጨባጭ ሁኔታ ነው። ከዛ ጋር ነው የምናመሳሰለው። ሂዝቦላ የሰሜኑ አካባቢ መጉዳት ተከተለ፣ እኛም ቤይሩትን ከመደብደብ አንቆጠብም የሚል አመለካከት ነው የሰነዘሩት። ፋሲል፣ እዚህ ላይ ግን አሁን በእውነት ሰሜኑን የሀገራችን ክፍል ስንመለከት በአንድ ሀገር ላይ ሌላ ሀገር የተመሰረተ መስሎ ነው የሚታየው። ቀደም ሲል አንተም እንደተናገርኩ እንደገለጽከውም መካከለኛውና ደቡብ የሀገራችን ክፍል በሰላም ሲኖር በሰላም ኑሮን እያካሄደ ሲሆን የሰሜኑ ግን እንዳውም ከአለፉት ሳምንታት አሁን በባሰ ደረጃ ላይ ያለበት ሁኔታ ነው የሚታየውና የሚሉት ነገር አለ። ከአንድ ሀገር ላይ ሌላ አንድ ሀገር እንዳለ የሰሜኑ የሀገራችን ክፍል ራሱን ችሎ እንደ ሀገር የሚመለከቱት አለ የዛው የአካባቢ ነዋሪዎች እና
ይሄ እስከ መቼ ነው ሊቀጥል የሚችለው? ሁለተኛ ደግሞ ደቡብ ሊባኖስን መደብደብ ከጀመርን ይሄ ለውጥ ሊያመጣ ይችላል ወይ? የሰሜኑ ነዋሪዎች ተጨባጭ ሁኔታ ስንመለከት የደቡብ ነዋሪዎች የነበሩትን ተጨባጭ ሁኔታ ማስታወስ አለብን። በተለየ ሁኔታ ለብዙ ዓመታት ያለ የደቡብ ነዋሪዎች ሲሰቃዩ ከቆዩ በኋላ መጨረሻ ላይ ጥቅምት 7 ቀን 2023 ዓ.ም የደረሰው እናስታውሳለን። እውነት ነው። ኦኬ በዛን ጊዜ በዛ ዓመታት የደቡብ ነዋሪዎች ሲሰቃዩበት ጊዜ ሰሜኑ ነዋሪዎች ምንም እንኳን ሂዝቦላ ድንበር አካባቢ ቢሆንም ምንም ነገር አልነበረም። ኦኬ ስናመዛዝነው እና ሊባኖስን የመደብደብ ሁኔታ ለውጥ ያመጣል ወይ? ለውጥ ማምጣት የሚቻለው ሁሉም እንደሚለው ከሆነ በስልጣን ላይ ያለው የኢራን መንግስት መውረድ ብቻ ነው። ኢራን መንግስት እኮ ወደሱ ልመጣ ነው። አዎ ምክንያቱም ከሊባኖስ መንግስት ጋር ድርድር ተብሎ ድርድር ተጀምሯል፣ እየቀጠለ ነው ያለ። የሊባኖስ መንግስት ጋር ምንም አይነት ጠብ የለም። ማለትም ከሺ እስላሞች በስተቀር ልብ በላቸው ክርስቲያኑ በተለያዩ ዘርፍ ድሩዚዎች፣ የሱኒ እስላሞች በካቢኔ ውስጥ ያሉት በውጭም ያሉት አሜሪካ ደጋፊዎች ናቸው። ከዚህ በተጨማሪም ከእስራኤል ጋር ሰላም ስምምነት ለመድረስ የሚፈልጉ ናቸው። ቴልአቪቭ መጥተው ቡና መጠጣት የሚፈልጉ ናቸው። ቴልአቪቭ መጥተው ሱቅ መጎብኘት የሚፈልጉ ናቸው እና ችግሩ እዚህ ላይ ፋሲል እዚህ ላይ ምን ያህል በእርግጥ በአሁኑ ሰዓት በቅርብ ጊዜ ወዲህም በሊባኖስ ቴሌቪዥን ጣቢያም ስንነጋገርም ካሁን በፊት ያልነበሩ ታዳሚዎች እየቀረቡ ምን ያህል ከእስራኤል ጋር ስምምነት እንዲኖር ፍላጎታቸውን ያሳዩበትና በግልጽ የሊባኖስን መንግስት ወደ ድርድር ወደ ሰላም መንገድ እንዲመጣ የጠየቁበት አጋጣሚ አለ። ይሄ በእውነት ትልቅ ለውጥ ነው ማለት ይቻላል። ትናንት ባልሳሳት ትናንትና በሊባኖስ የዱርዚሞች ኃላፊ የሆኑትን መሪ የሆኑትን እሳቸው ሲናገሩም ሰምቻለሁ በአንድ ጣቢያና የተናገሩት ምንድነው? እስራኤል አሁን የምታደርገው ጦርነት ትክክል አይደለም፣ ከሊባኖስ መንግስት ጋር የሚደረገው ድርድር ግቡን አይመታም፣ የሊባኖስ ጦር ሂዝቡላን መሳሪያ ሊያስፈታ አይችልም፣ ሂዝቡላ ማለት ደግሞ ግማሽ የሊባኖስ ነዋሪ ነው ህዝብ ነውና እሱንም አገር ልቀቅ ማለት አይቻልም ብለው የተናገሩበት ሁኔታ አለና በእውነት ምክንያቱም የሊባኖስ ጦር ሂዝቡላን ጦር ማስፈታት አይችልም። ምክንያቱም ግማሹ የሊባኖስ ጦር የሺ ሃይማኖት ተከታይ ናቸው። ግማሹ እንኳን ሳይሆን አይቸው ወደ 35-40% ልክ እንደ ህዝቡ ቁጥር አካባቢ ነው አባላት የሆኑ። ያም ሆነ ይህ ወዲህ ጅንበላት አንድ ጊዜ አንድ ነገር ይናገራል፣ አንድ ጊዜ አንድ ሌላ ነገር ይናገራል፣ አንድ ጊዜ እስራኤልን ያደንቃል፣ አንድ ጊዜ እስራኤል ትክክል አይደለችም ይላል። ይሄ ያለ ነገር ነው፣ የሀገሪቱ የውስጥ ፖለቲካ ነው እና ያለው ተጨባጭ ሁኔታ ተናግሬዋለሁ፣ ደግሜዋለሁ። አሁንም በኢራን ያለው ስልጣን በኢራን በስልጣን ያለው መንግስት እስካልወረደ ድረስ ምንም አይነት የተኩስ አቁም ስምምነት ቢኖርም ስምምነት ቢፈረምም የሂዝቦላ ድርጅት መንቀሳቀሱ ፍጹም አይቆምም። ምክንያቱም በየአመቱ ኢራን $1 ሚሊያርድ በጀት ትመድባለች። $1 ሚሊያርድ ለሂዝቦላ ድርጅት በጦር መሳሪያም በኢኮኖሚም በመሳሰለው። ከዛ በተጨማሪ ብዙ የኢኮኖሚ ለንግድ የውስጥ ለውስጥ ግንኙነቶች አሏቸው። ስለዚህ ዋናውና ትልቁ ሀሳብ እንግዲህ እስራኤልም ሆነች አሜሪካ ደጋግሞ የሚያሰቡት በስልጣን ያለው ኢራን መንግስት በሆነ ጊዜ ከስልጣን ላይ መውረዱ ሁኔታ ነው። ይህ እስካልሆነ ድረስ ምን ጊዜም በትልቅም ኃይል ላይሆን ይችላል፣ በመካከለኛ ኃይልም ላይሆን ይችላል፣ በትንሽ ኃይልም ብቻ ሊሆን ይችላል። ጦርነት መካሄዱ አያቆምም። ምናልባት ተፈራርቶ መቀማመጥ ይቻላል። ፋሲል ለመጨረሻ እንጠይቅህ በተለይ ጄኔራል ጎፍማንን ጉዳይ በተመለከተ ለሞሳድ ዋና አዛዥ ነው ተመድበው ነበር፣ ጠቅላይ ሚኒስትሩ መድባቸው ነበር። ነገሩ ግን ያው የመንግስት ህግ አማካሪ ይሄን እንደሚቃወም ተናግሯል። ምን ሊሆን ነው መጨረሻ ላይ ጣፈንታው ምን ሊሆን? እንግዲህ በዚህ ሳምንት መሰለኝ እንግዲህ መጨረሻ አሁን ያሉት የሞሳድ ዋና አዛዥ ከስራቸው የሚሰናበቱት ኖ እንግዲህ እየተጠበቀ እኮ ነው። ከፍተኛው ፍርድ ቤት 3 ዳኞች እየተጠበቁ ነው። የመንግስት ህግ አማካሪ ነው ተቃውሞውን አሰምታለች ብለሃል። ጠቅላይ ሚኒስትሩ ማሳባቸውን ሰንዝረዋል። ኮሚቴው ማለትም ይህን ጉዳይ የተከታተሉ ኮሚቴ መንግስት ትልልቅ ባለስልጣኖችን የሚሾም ኮሚቴ የሚያማክረው ኮሚቴ ከ4 አባላት 3ቱ ሹመቱን ደግፈዋል። አንድ ብቻ ናቸው የተቃወሙት ሊቀመንበሩ። ያም ሆነ ከፍተኛ ፍርድ ቤት ትናንትና ጀምሮ በከፍተኛ ሁኔታ እየተጠበቀ ነው። ዛሬ እንደመስለኝ ዛሬ ወይ ነገ ጠዋት
የሞሳድ አዛዥ የሚሆኑት ጎፍማን የተጠዋቂ ሜጀር ጀነራል ይሆናሉ። ወደዛ ካለፉ ስልጣን መጀመር አለባቸው። ስልጣን እንዳይጀምሩ አስቀድመው ጊዜያዊ ትዕዛዞች የሚባሉ አሉ በፍርድ ቤት። እነዛ ቢወጡ ኖሮ ነገ ስራ መጀመር አይችሉም ነበር። ግን ስላልወጡ ቀጥታ ስራ መጀመር ይችላሉ። ብዙዎች እንደሚሉት ከሆነ ከአሁኑ መተንበይ አይቻልም እንጂ ፍርድ ቤቱ ሹመቱን ያጸድቀዋል ተብሎ ነው የሚጠበቀው። ምንም እንኳን የመንግስት ህግ አማካሪ ማለትም ተቃውሞ ቢታሰማም ባለፈው ጊዜም ታስታውሳለህ በሻባክ የሀገር ውስጥ የመረጃ ድርጅት ሞሳድ የውጭ ሀገር የሰለላ ድርጅት ነው እስራኤል የሀገር ውስጥ የመረጃ ድርጅትን አዛዥ ሜጀር ጀነራል ዚኒን በማስመልከትም እንደዚሁ ችግር ተፈጥሮ ነበረ። የመንግስት ህግ አማካሪዎችም ይህን ያህል አልደገፈችም ነበር። ያም ሆነ ይህ ነገር ይስተካከላል ተብሎ እየጠበቀ ነው። አሁን በጉጉት እየተጠበቀ ነው ማለት ነው። ከፍተኛው ፍርድ ቤት 3ቱ ዳኞች የሚሰጡትን አስተያየት። ከዛ በተጨማሪ ጊዜያችን እያለቀ መሰለኝ። ከዛ በተጨማሪ ተስፋዬም አይቸውም ለማለት ያለባቸው ጠቅላይ ሚኒስትራችን ቢንያሚን ኔታንያሁ የፊታችን ጥቅምትም ሆነ መስከረም ወር እንደገና ለምርጫ የሚቀርቡት ስልጣን ያዙበት 30ኛ ዓመት ባለፈው ሳምንት ታስቧል። ስልጣን ያዙበት 96 ዓመተ ምህረት ነበር ለመጀመሪያ የተመረጡት። ግን ያው በመረጋገም በቀጥታ እስካሁን ድረስ ጠቅላይ ሚኒስትር ነበሩ ማለት አይቻልም። በመካከልም አሪኤል ሻሮን ጠቅላይ ሚኒስትር ሆነው ነበር። ኤሁድ ባራክም ነበሩ። ኤሁድ ኦልመርትም ነበሩ። ኤሁድ ኦልመርትም ጠቅላይ ሚኒስትር ሆነው ነበር። በኋላም ደግሞ ላፒድና ቤኔት የተቀያየሩ ለአንድ ዓመት አንድ ዓመት ተኩል ተቀያይረው ነበር። በኋላም ደግሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እነሆ በስልጣን ላይ ይገኛሉ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በእስራኤል ታሪክ ውስጥ ብዛት ያለውን ዓመት በጠቅላይ ሚኒስትርነት ሲያገለግሉ የመጀመሪያው ናቸው። እስካሁን ድረስ ይህን ቦታ ይዘው የነበሩት የእስራኤል መስራች የሆኑት ዳቪድ ቤንጎሪዮን የመጀመሪያው እስራኤል ጠቅላይ ሚኒስትር ነበሩ እና 30ኛ ዓመት ታስቧል ባለፈው ሳምንት። በዚህ በ30 ዓመት ጊዜ ውስጥ ጠቅላይ ሚኒስትሩ ለሀገራቸው የሰጡት አበርክቶ ማለት ነው። እስኪ ፋሲል በዚህ አጋጣሚ እንደው በዚህ 30 ዓመት ውስጥ እንደው አንድ ሁለት ብትለን ካሁን ያበረኩት ከፍተኛ አስተዋጽኦ ሊረሳ የማይችል እንዲሁ ደግሞ ያላደረጉት በሚሉን እስኪ እንመልከተው። ትልቁ ነገር እስራኤል አሁን ካለችበት ከፍተኛ የኢኮኖሚ እድገት ላይ እንድትደርስ ያደረጉት አለምንም ጥያቄ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ናቸው። አሜሪካ ያደጉትና የካፒታሊዝምን ርዕዮተ ዓለም በከፍተኛ ሁኔታ የቀመሱት በዛ አይነት መንገድ በመጠቀም የእስራኤል ኢኮኖሚ እዚህ ካለንበት ደረጃ ላይ ለማድረስ ችለዋል። እስራኤል በአሁኑ ወቅት አለምንም ጥያቄ በዓለም ላይ ከሚገኙት ሀብታም ሀገሮች ከሚባሉት አንዷ ነች እና ጠቅላይ ሚኒስትሩ በዚህ ጉዳይ ላይ ከፍተኛ አስተዋጽኦ አድርገዋል። ከዛ በኋላ ስንመለስ ሁለተኛ ጥሩ ነገር ካደረጉት ማለት ነው ከጥቅምት 7 በኋላ አመለካከታቸውን አስተሳሰባቸውን በመቀየር እስራኤል የመካከለኛው ምስራቅ ሀያል ሀገር እንድትሆን አድርገዋል። እስራኤል በአሁኑ ወቅት ጋዛ ውስጥ አብዛኛውን ቦታ ተቆጣጥራለች። ደቡብ ሊባኖስ ከ110 እጅ እስከ 20 እጅ የሚሆነውን ቦታ ተቆጣጥራለች። እንደዚሁም ሶሪያ ውስጥ 40 ኪሎ ሜትር ወደ ውስጥ ገብታለች። እስራኤል እዚህ ደረጃ ላይ ደረሰችው ነበር። 2 ጊዜ እየተደጋገመ በተካሄደው ጦርነት ኢራንን ወቅታለች። ይህ ያለምንም ጥያቄ የምናንገራገርበታለን። ከዛ ጥሩ ነገር አላደረጉም ተብለው የሚወቀሱበት ነገር ቢኖር ብዙ ዓመታት ያህል ጠቅላይ ሚኒስትር ነበሩ። ብዙ ዓመታት ያህል ጠቅላይ ሚኒስትር በነበሩበት ወቅት እስራኤል ለሁለት አመለካከቶች በከፍተኛ ሁኔታ እንድትከፋፈል አስተዋጽኦ አድርገዋል እየተባሉ ይወቀሳሉ። ከዛ በተጨማሪ ትልቁ ጥያቄ ይሄ ሪፎርም የተባለውን የህግ ማሻሻያውን ለማውጣት በተደረገው ጥረት አስቀድሞ በሚገባ አላሰቡም። ቶሎ ብለው እርምጃ መውሰዳቸው እንደገና የመከፋፈል ሁኔታ እንዲፈጠር ምክንያት ሆነዋል ይባላል። ከዛ በተጨማሪ እስከ ጥቅምት 7 ቀን ምንም እንኳን የቀኝ ክንፍ ርዕዮተ ዓለም ቢኖራቸው ጦርነት ጭራሽ አይፈልጉም ነበር። ስለዚህም ጦርነት እንዳይደረግ የሚያደርጉት ከፍተኛ ጥረት ልብ ባለማለታቸው ጥቅምት 7 ሊፈጠር ችሏል የሚሉም አሉ እና ጠቅላይ ሚኒስትሩ ብዙ ደጋፊዎች እንዳሏቸው ብዙ ተቃዋሚዎች እንዳላቸው ይታወቃል። የእስራኤል ህዝብ እስካሁን ድረስ እየደገፋቸው ነው። በዚህ ምክንያትም በተደጋጋሚ ጠቅላይ ሚኒስትር ለመሆን በቅተዋል።